የመካከለኛው ምስራቅ ውጥረት ወደ አዲስ ምዕራፍ ተሸጋግሯል። በአሜሪካና በኢራን መካከል ያለው የቃላት ጦርነትና ወታደራዊ ዝግጅት የዓለምን ትኩረት በከፍተኛ ሁኔታ ስቧል። በተለይም በዛሬው ዕለት በፕሬዝዳንት ዶናልድ ትራምፕ በኩል የተሰጡት ጠንከር ያሉ አስተያየቶች በሁለቱ አገራት መካከል ሊኖር የሚችለውን ቀጥተኛ ግጭት ስጋት አሳድጎታል። ፕሬዝዳንት ትራምፕ ትላንት ምሽት በዋይት ሀውስ ሆነው ለሀገሪቱ ሕዝብና ለዓለም አቀፉ ማህበረሰብ በሰጡት አስቸኳይ የቴሌቪዥን መግለጫ አሜሪካ በኢራን ላይ የምትከተለው ፖሊሲ ከፍተኛ ጥንቃቄ የታከለበት ግን ደግሞ የማይናወጥ መሆኑን አጽንኦት ሰጥተዋል። ፕሬዚዳንቱ በመግለጫቸው መጀመሪያ ላይ እኔ ፕሬዚዳንት እስከሆንኩ ድረስ ኢራን የኒውክሌር መሳሪያ እንዲኖራት በፍጹም አልፈቅድም በማለት ንግግራቸውን የጀመሩት ሲሆን ይህም የአሜሪካን የማይናወጥ አቋም በድጋሜ ያረጋገጠ ነበር። ትራምፕ በንግግራቸው ላይ ኢራን የአሜሪካን ጥቅም ወይም ዜጎች ላይ ጥቃት ካደረሰች ዋጋዋ እጅግ የከፋ እንደሚሆን የቀጥታ ማስጠንቀቂያ አስተላልፈዋል። በተጨማሪም ኢራን የኒውክሌር አቅሟን ለማሳደግ የምታደርገውን ጥረት አሜሪካ በምንም አይነት ሁኔታ እንደማትቀበልና በጠረጴዛ ላይ ያሉ አማራጮች ሁሉ ክፍት መሆናቸውን በመግለጽ ወታደራዊ ዝግጁነታቸውን አሳይተዋል። ፕሬዚዳንቱ አሜሪካ ስላሏት ዘመናዊና ገዳይ የጦር መሳሪያዎች በዝርዝር የገለጹ ሲሆን እነዚህን መሳሪያዎች መጠቀም አንፈልግም፣ ነገር ግን አስፈላጊ ሆኖ ከተገኘ አሜሪካ ራሷንና ወዳጆቿን ለመከላከል ወደኋላ አትልም ብለዋል። በተለይም የኢራንን የኢኮኖሚ የጀርባ አጥንት የሆነውን የነዳጅ ዘርፍ በማንሳት የሀገሪቱ የነዳጅ ሽያጭ ወደ ዜሮ እንዲወርድ ከፍተኛ ግፊት እንደሚደረግና ማንኛውም የኢራን ነዳጅ የሚገዛ አካል ከአሜሪካ ጋር ያለውን የንግድ ግንኙነት እንደሚያጣ በማስጠንቀቅ በኢራን ነዳጅ ላይ የተጣለው ማዕቀብ ተጠናክሮ እንደሚቀጥል አረጋግጠዋል። ከቴህራን በኩል እየወጡ ያሉ መረጃዎች እንደሚያመለክቱት ደግሞ የኢራን ከፍተኛ አመራሮች የአሜሪካንን ማስጠንቀቂያ የስነ ልቦና ጦርነትና ባዶ ዛቻ ሲሉ አጣጥለውታል። የኢራን አብዮታዊ ዘበኛ በመካከለኛው ምስራቅ ባሉ ወታደራዊ ሰፈሮቹ ላይ ጥርቅም ማድረጉ የተሰማ ሲሆን በተለይ በሆርሙዝ ባህረ ሰላጤ አካባቢ ያለውን የባህር ትራፊክ የመቆጣጠር አቅም እንዳላቸው በድጋሚ ገልጸዋል። ኢራን በአውሮፓ ህብረትና በሩሲያ በኩል አሜሪካንን ከጦርነት ቅስቀሳ እንድትቆጠብ ዲፕሎማሲያዊ ግፊት እያደረገች ቢሆንም ጥቃት ከተሰነዘረባት ግን ምላሹ ከአካባቢው አልፎ አሜሪካን የሚጎዳ እንደሚሆን አስጠንቅቃለች። ይህ የሁለቱ ሀገራት ፍጥጫ በዓለም አቀፍ ደረጃ ከፍተኛ ስጋት የፈጠረ ሲሆን ውጥረቱ በጨመረ ቁጥር የዓለም የነዳጅ ዋጋ መዋዠቅ እያሳየ ይገኛል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ሁለቱም ወገኖች ወደ ሰላማዊ ድርድር እንዲመለሱና የቃላት ጦርነቱን እንዲያረግቡ ተማጽነዋል። እንደ እስራኤልና ሳውዲ አረቢያ ያሉ የአሜሪካ ወዳጆች የትራምፕን ጠንካራ አቋም ሲደግፉ፣ በሌላ በኩል ደግሞ ቀጥተኛ ጦርነት ቢነሳ ቀጠናው ግንባር ቀደም ተጎጂ ሊሆን እንደሚችል ይተነተናል። ትራምፕ በመግለጫቸው ማጠቃለያ ላይ ለኢራን ሕዝብና መሪዎች ጥሪ በማቅረብ ሰላምን ከመረጡ አሁንም የዲፕሎማሲ በር ክፍት መሆኑን ጠቁመዋል። ሆኖም በቀጣዮቹ ቀናት የሚኖሩ የወታደራዊ እንቅስቃሴዎችና የዲፕሎማሲ ጥረቶች የዚህን ቀውስ የመጨረሻ ውጤት የሚወስኑ ይሆናል።